الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين، وخص منهم الحاضرين والحاضرات، اللهم آمين. ثم ما بعد، قال المؤلف وفقه الله تعالى في آداب المجالسة والمحادثة إلى آخره: ما أقبح الجشاء ما قسات من يستلال أدب عدلم أقباب عدلم في مجلس الناس سووج بتكمتوا بس فرالي كسو قاربرو وجبالو بت ما قسات قبيح نو بتام يستلال نور تقبار نو. وعند الترمذي إمام الترمذي سنن التولاي زقبوال أن رجلا عند سو تجشأ أقسى بحضرة النبي صلى الله عليه وسلم نبي يوزند ساتشو بالوبت ساتشو قار كج بالوبت عند سو أقسى فقال النبي عليه الصلاة والسلام قالوا: كف عنا جشاءك، يهين ما قساتهن أقوم مكنياتهم، فإن أكثرهم شبعا في الدنيا كسووج دنيا لاي أبزتو يميت أقبسو أطولهم جوعا رهاب ميرزم بسون ميبزاب بسون يوم القيامة يا قيامك أنا زاري دنيا لاي أبزتو يميت أقب أخيرا لاي أبزتو يرابا على أبزتو ما قساتون يتقام ملكة أدرقوت نبي الصلاة والسلام. إذن أبرو كمامت كسوقات كمن نانار أدباندو قساتن مكانسن برقت ما قسات له التي كفلان سوى في اللابوتو سببو السورة سهونو يمي متى ما قسات ينورا له يتوقزنو أبزتو كمبلات مقب كما ترامس ما يسمامو مقبوچن كما قلاقل ፈሳሽ ከማብዛት ምግብ ላይ የሚመጣ ሰበቡ ግለሰቦች ራሳቸው የሚሆኑ የግሳት አይነት አለ። ይሄ የተወገዘ ነው። ማግሳትን መቆጣጠር ያስፈልጋል፣ ይቻላልም ጭምር። ሌላው ከህመም ከውስጥ መረበሽ የመነጨ ሊሆን ይችላል። ይሄ ማዕዱር ነው። ዑድር ያለውን ሰው ሸሪዓችን አይቀጣም። ሰዎችም ዑድር ያለውን ሰው ያውቃሉ። ይሄንም ቢሆን ታክሞ ማስወገድ፣ የበለጠ እንዲባባስ የሚያደርጉ ነገሮች ካሉ ያን ማስተካከል ይገባል። በተለይ በዘመናችን መፍትሄ የሌለው ችግር የለም ማለት ይቻላል። ወይም ቦታ ካለ መስጠት፣ ሐኪም ቤት ካለ መሄድ፣ አሊያ ደግሞ ጥሩ ሕክምና ካለ ማድረግ የመነጨ ካልሆነ በስተቀር የማግሳት፣ የሆድ መንፋት፣ የጨጓራ ችግር በቀላሉ ይታከማል። ማይታከም ደረጃ ከደረሰና ከቁጥጥር ውጭ ከሆነ አላህም አይጠይቅም፣ ሰዎችም ዑድርን ያውቃሉ። ይህንም ቢሆን ድምፁን መቀነስ ይቻላል። ወደ ሰዎች አለመዞር፣ ሰዎችን ከመረበሽ መታቀብ ይቻላል። ማ አቅበሐ አልጁሻእ ፊ መጅሊስ ናስ፣ ሰዎች በተቀመጡበት ደግሞ ደጋግሞ ዝም ብሎ ማግሳት ቀቢህ ነው፣ በጣም አስጠያፊ አስቀያሚ ድርጊት ነውና ማግሳትን እየጠሩ እየፈለጉ ደስ የሚላቸው በራሳቸው ደስ የሚላቸው ግን ከዙሪያቸው ያለውን ሰው እንደሚረብሽ ማያስታውሉ አደበቢስ ሰዎች አሉና ከነሱ አትሁን። ፈልገህ ጠርተህ አታስገሳ። የግድ ከሆነም ጀነፍህ ላይ አድርግ፣ ድምፅ እንዳይኖረው አድርግ። አንድ ድምፁ ሰውን ይረብሻል። ሁለት በተለይ ከምግብ መምላት ሆድ ላይ ያለ ቦታ ከመጥበቡ ከምግብ መቀላቀል የመነጨ ሲሆን ግራቀኝ ያሉ ሰዎች ፊት ለፊት ያሉ ሰዎችንም አዳ ያደርጋል ሽታው። በተለይ ረመዳን ላይ ተራዊህ ላይ አደብ ከሌላቸው ሰዎች ብዙ ጊዜ ይገኛል። መጫን የሌለባቸውን ያክል ሆዳቸው ላይ በየአይነቱ ጭነው ይመጡና ስጁድ ሩኩዕ ባደረጉ ቁጥር የሚያገሱ ሰዎች አሉ። ሲያገሱ ግራቀኛቸው ያለ ሰው በምግብ ሽታ በተበላሸ ሆድ ውስጥ በታመቀ ሽታ ሰዎች አዳ ይደረጋሉና ሙእምን ሲጀምርም ደግሞ ደጋግሞ የማግሳት ያክል ሆዱን አይሞላም። የሰው ልጅ ሊሞላው ከሚችል ከረጢት ዕቃ ሁሉ መጥፎ የሚሞላ ዕቃ ቢኖር ሆድ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የግድ ሆድህን መምላት ካለብህም ለሶስት ክፈለው። 1/3ኛውን ለምግብ፣ 1/3ኛውን ለመጠጥ፣ 1/3ኛውን ለአየር አድርገው። ጨንቆት ወደ ላይ እንዲተነፍስ አታድርገው ሆድህን።
መተንፈሻ ልታስቀርለት ይገባል። ወቁል ሚስለ ሃዳ ልክ እንደዚህ ሆኖ ያስጠላል፣ አግባብ አይደለም፣ ነውር ነው። ፊተመኹጢ መናፈጥ፣ ሰው አጠገብ ደግሞ ደጋግሞ መናፈጥ አግባብ አይደለም። ናም አፈንጃህ ከቆሸሸ መውጣት ያለበት ፈሳሽ ካለ ወጣ ብለህ ቆሻሻውን አስወግድ፣ ድምፅህን ዝቅ አድርገህ ቆሻሻን አስወግድ እንጂ ከሰዎች ቁጭ ብሎ ምናልባትም አንዳንዴ ባለፈው እንዳነሳ ነው ሰዎች ምግብ የበሉ አንድ እጃቸው ከሶፍት የማይወገድ ሰዎች አሉ። ህፃናት ቢሆኑ ህፃን ነው፣ ሁሉም ልጅ ያለው ሁሉ ይችላል፣ የህፃንን ባህሪ ያውቃል። ነገር ግን የልጅ አዋቂ የሆኑ አደብ የሌላቸው ሰዎች አሉ። ምናልባትም አፈንጫቸውን ያጸዱበትን ሶፍት ሱፍራ ላይ የሚያስቀምጡ ሰዎች አሉ። በቀኝ እጃቸው ቆሻሻቸው የሚያስወግዱ በዛው ሰውን ሰላም የሚዘይሩ ሰዎች አሉ። ኢስላም የአደብ ዲን ነው፣ የስልጣኔ ዲን ነው። ከእስላም የበለጠ ስልጣኔ የለም። ብናውቀው ብንተገብረው ነው። እዚህ ጋር በሐዲስ ደረጃ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ማግሳትህን ወደዛ በል ያሉት ሐዲስ ነው ማለት ነው። ያገሳ ድምፅ ማውጣት የለብህም። መናፈጥን፣ አፍንጫ ማጽዳትን፣ ማስነጠስን በተመለከተም ነብዩ አለይሂ ሰላቱ ወሰላም ሲያስነጥሱ አፍንጫቸውን ይሸፍኑ እንደነበረ ተነግሯል። በግራ እጅ፣ ቀኝ እጅ የተከበረ ነው። ምግብ ለመመገብ፣ ሰውን ሰላም ለማለት፣ ዕቃ ለመስጠት፣ ለመቀበል የምንጠቀመው። ሲያስነጥሱ በቀኝ እጃቸው አፍንጫቸውን ሸፍነው ወይም በሁለቱም ሸፍነው የሚያስነጥሱ አሉ። ከዛ ሰው ሰላም ሲላቸው ከሰከንዶች በኋላ ሰውን ሰላም ይላሉ። በተለይ የመተንፈሻ አካል ችግር ያለበት ሰው፣ ጉንፋን የያዘው ሰው ይሄ ማድረጉ ወንጀልም ጭምር ነው። ቀኝ እጁን የአፍንጫ ማጽጃ ማድረጉ ወንጀልም ነው። ቀኝ መከበር አለበት። ወንድሞችን እህቶችን ሰላም የምትልበት ወዲያው አስነጥሰህ በቀኝ እጅህ የአፍንጫህን ፈሳሽ አስወግደህ ነካክተህ ሰውን ሰላም አልክ ማለት በሽታህን ለሰዎች አከፋፈልክ ማለት ነው። ይሄ ደግሞ ላ ضرر ولا ضرار በሚለው ሐዲስ መሰረት ክልክል ነው፣ ወንጀል ነው። ራስንም ይሁን ሰዎችን የሚጎዳ ነገር ማድረግ ክልክል ነው ተብሏል። ኢዳ ተመኹጥ የአፍንጫና የቆሻሻ ማውጣት መናፈጥ በቦታው አግባብ ነው። ውዱእ ስታደርግ ጨርሰህና መስጂድ ውስጥ ደግሞ ደጋግሞ ድምፅ ያወጡ የሚረብሽ መናፈጥን የሚናፈጡ ሰዎች አሉ። ወከዛሊክ ተነኹምም እንደዚሁ ቡሳቅ ኖርማል ምራቅ ነው። ሰው ፊት መትፋት አግባብ አይደለም። አተነኹሙል ሙዝዒጅ የሚረብሽ አኽታን ማውጣት መስጂድ ውስጥ ቁጭ ብለው ደግሞ ደጋግሞ አክታቸውን እየጠሩ በድምፅ የሚያወጡ ሰዎች አሉ። ይሄ አደብ ማነስ፣ ሰው እየተመገበ ሰው በተቀመጠበት አክታን ጠርቶ ማውጣት፣ ከአፍንጫ ከላይ ማስወጣት፣ ከታች ከጎሮሮ ከደረትህ ጠርተህ ማውጣት አግባብ አይደለም። አስጨነቀህ ረበሸህ ወጣ በል፣ ራቅ በል ከሰዎች። ወተኽሊል አልአስናን ጥርስን መቦርቦር በመፋቂያ ሊሆን ይችላል፣ በስቲክኒ ሊሆን ይችላል። ሰው ያለበት ቦታ ላይ ደግሞ ደጋግሞ ጥርሱ እስኪደማ ድረስ የጥርሱን ቆሻሻ እያወጣ ቤት ላይ ምንጣፍ ላይ የሚቀባ ሰው አለ። መስጂድ ላይ ይሄን ማድረግ በተለይ ኩፍር ነው ብሏል አንዳንድ ዑለማ። መስጂድ ላይ ቆሻሻን መለጠፍ ኩፍር ደረጃ ይደርሳል። ለምን ሲባል لأنه من إهانتها መስጂድን ከማዋረድ ነው የሚቆጠረው። መስጂድ መከበር ነው ያለበት። መስጂድ ላይ አይደለም ያንተን ምራቅ ያንተን የጥርስ ያፍንጫ ቆሻሻ ማራገፍ ይቀርና ሌሎች የጣሉትን ቆሻሻ ካየህ ማስወገድ ግዴታ ነው ለመስጂዱ ክብር ሲባል። አልቡሳቁ ፊል መስጂድ خطيئة وكفارتها دفنها ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ ላይ መትፋት خطيئة ነው፣ ኃጢአት ነው፣ ወንጀል ነው። የዚህ ወንጀል ደግሞ ማበሻው የተፉትን ምራቅ መድፈን ነው፣ ማስወገድ ነው ብሏል። ይሄ ያልተነጠፉ የድሮ የአፈር መስጂዶች ላይ ሲሆን መስጂዱ የተነጠፈው አፈር አሸዋ ሲሆን፣ በዘመናዊ መስጂዶች ላይ ሲሆን እሳ አይደለም ምራቅህን ነፍተህን የጠረከበትን ሶፍት እንኳን የመስጂድ ምንጣፍ ላይ ማስቀመጥ አይቻልም፣ ወንጀል ነው። አልኢማም ኢብኑ ዑተይሚን ሌሎችም መስጂድ ላይ የቆሻሻ ማስወገጃ ቅርጫት መቀመጥ የለበትም ብሏል። ለምን? መስጂድ ላይ ሰዎች ቆሻሻቸውን እንዲጥሉ መፍቀድ ነውና፣ መንገድ ማመቻቸት ነውና። ቆሻሻን ኪስህ ላይ ያዘው፣ የግል መያዣህ ላይ ፌስታልህ ላይ ያዘው። ስትወጣ አውጥተሽ ታዩ እንጂ መስጂድ ላይ አፍንጫን ጠርጎ ምንጣፍ ላይ መጥረግ፣ የጥርስን ቆሻሻ አራግፎ እዛው መስጂድ ላይ መተው፣ ሶላቱ ላይ ሆነው አፍንጫቸውን የኮረኮሩ ቆሻሻቸውን መስጂድ ምንጣፍ ላይ የሚያራግፉ ሰዎች የተከበሩ የአላህ ባሮች የሚሰግዱበት ምንጣፍ ላይ። ይሄ አደብም ዒልምም አቅልም ማነስ ነው። ከዚህ መራቅ ያስፈልጋል። ጥርስ በተደጋጋሚ ሲነካካ በተለይ የጥርስ በሽታ ያለበት ሰው ሽታ ሊወጣው ይችላል። ሰዎች መሃል ቁጭ ብለው ጥርስን ደጋግሞ መንካት፣ ቴክኒ መጠቀም አግባባል። መፋቂያ ያን ያክል ኢብኑ ጀውዚ እንደሚሉት ከአፍህ መጥፎ ሽታ የሚወጣ ከሌለ መፋቂያ የትም ተደረገ። አፍህን በነካካሁ ቁጥር መጥፎ ሽታ የሚወጣ ከሆነ ሰው አጠገብ መፋቂያ መጠቀምም አደብ አይደለም ብሏል አልኢማም ኢብኑ ረጀብ ረሕመቱላሂ ዐለይህ። መፋቂያ አደብ ነው፣ ስርዓት ነው፣ አስፈላጊ ነው። ግን አንተ መፋቂያ ስትጠቀም ሌሎች አዛ የሚደረጉ ከሆነ ይሄን አስወግድ። ጥርስ መጥፎ ሽታ ካለው ታከም፣ መድኃኒት አድርግ። ኢነላህ አንዘለ ሊኩሊ ዳኢን ደዋ፣ አላህ ለሁሉም በሽታ መድኃኒት አምጥቶለታል።
ወልዓበቱ እንደዚሁ ነውር ነው፣ የሚያስጠላ ተግባር ነው። አልዓበት መጫወት ቢልኢስቢዕ በጣት ቢልአንፊ አው ፊልአንፊ ጣትን አፍንጫ ውስጥ አስገብቶ መጫወት ወይም ደግሞ አፍንጫን መጎርጎር የአፍንጫን ቆሻሻ ማራገፍ ያለ ቦታው ይሄም አቅባህ ነው፣ በጣም የሚያስጠላ ድርጊት ነው። አዋቂ ይሄን አያደርግም፣ ህፃን ነው የሚያደርገው። ነገር ግን እድሜያቸው የአዋቂ ሆኖ አቅላቸው የህፃን የሆነ ሰዎች አሉ። አልፎ ተርፎ ረቡል ዓለሚን ፊት ቆመው አላህ ፊት ቆመው ራሱ የአፍንጫቸውን ቆሻሻ መልቀም ይጀምራሉ። ከመጀመሪያ እስከ መጨረሻ ቆመውም ቁጭ ብለው ያን አድርገው ደግሞ የመስጂድ ምንጣፍ የሚያቆሻል ቆሻሻቸውን መስጂድ ላይ የሚያደርጉ ይበልጥ ደግሞ ይሄ መስጂድ ላይ ያስጠላል። ይበልጥ ከሰው ጋር ሲሆን ይበልጥ ምግብ እየተበላ ነውር ነው፣ አይደረግም። የበለጠ ደግሞ በቀኝ እጅ መሆኑ ነውር ነው። ቀኝ እጅ ያንተ ብቻ አይደለም ነው የተገጠመው አንተ ላይ ቢሆንም ያንተ ብቻ አይደለም የሰዎችም ጭምር። ስለዚህ ለሰዎች ክብር ስትል ለሰዎች ደህንነት ስትል የቀኝ እጅህን ንጽህና መጠበቅ አለብህ። ለዚህ ነው በቀኝ እጅ ስንጃ ማድረግ ተከልክሏል፣ ኢስቲብራ ማድረግ ተከልክሏል። ወከዛልክ ሲያስነጥሱ በቀኝ እጅ አፍንጫን መያዝ ተከልክሏል፣ በእጅ ቆሻሻ መንካት ተከልክሏል። ቀኝን ለማክበር ሲባል አይሻ ረዲየላሁ ዐንሃ እንዳሉት ነብዩ አለይሂ ሰላቱ ወሰላም ቀኝ እጃቸውን ለመልካም መልካም ነገር ያደርጉት ነበር፣ ግራውን ከዛ ውጪ ላሉ ነገሮች ብለው ወማ ኢላ ዛሊክ ሌሎች መሰል የሆኑ የሚዘገንኑ ነውር ጸያፍ የሆኑ ነገሮችን ከማድረግ ታቀብ። ቀኝ እጅህን አክብር፣ የቀኝ እጅህን ክብር ጠብቅ፣ ንጽህናህን ጠብቃ። እንግዲህ ይሄ በሐዲስ እየተነገረን ያለ አደብ ነው። ስልጣኔያችንን እኛ ሙስሊሞች ከቁርአን ነው ከሐዲስ ነው የምንወስደው። ቁርአን ሐዲስን ብንይዝ ኖሮ ከማንም ምንም አይነት ስልጣኔ አያስፈልግም። ፈኢነ ኩለ ሃዛ እነዚህ ከላይ የተጠቀሱት በሙሉ ሙናፊል ሊዘውቂ ስርዓትን ወግን የሚቃረን ነው። ዘውቅ ማለት ኢህቲራሙ ነፍሲ ወልአኸሪን ፊ ተዓሙል ማዕሁም ማለት ነው። ዘውቅ ማለት ኢህቲራሙ ነፍስ ወልአኸሪን ራስን ማክበር፣ ሌሎችን ማክበር፣ ግንኙነት ላይ ከሰዎች ባለን ግንኙነት ራስና ሌሎችን ማክበር። ወግን ባህልን ስርዓትን የሚቃረንን ነገር ከማድረግ መታቀም ማለት የጣፋጭ የጥሩ አደብ ስርዓት ባለቤት መሆን ማለት ነው። ማይደረገውን አለማድረግ፣ መደረግ ያለበትን አለመተው ማለት ነው። ባዒቱን ዐላ ኑፉሪል አኸሪና ሌሎች ካንተ እንዲሸሹ ያደርጋቸዋል። ከላይ የተጠቀሱ ነውር የሚያስጠሉ ድርጊቶችን መፈጸም አንድ ዘውቅን አደብን ስርዓትን ይቃረናል። ሁለት ባዒቱን ያነሳሳል፣ ሌሎችን ይገፋፋቸዋል። ዐላ ኑፉሪል አኸሪና ካንተ ሌሎች እንዲሸሹ ያደርጋል። አደብ የሌለው ሰው ይሸሹታል። ሰው እንደዚህ አይነትን ሰው ወሽሚዛዚህ እንዲሸማቀቁ ያደርጋቸው። ገና ሲያዩት ራሱ አደብ የጎደላቸው ድርጊቶቹ ገና ራሱን ሲያዩት መጥፎ ድርጊቱን ያስታውሷቸዋል። ሳየው ያቅለሸልሸኛል የሚሉ ሰዎች አሉ። የሆነን አይነት ሰው አደቡ ባዶ የሆነ ሰው ሳየው ራሱ ትኮቴ ይመጣል የሚሉ ሰዎች አሉ። ሊማዳ በአደብ ማጣቱ ምክንያት ሰዎችን እሽሚዛዝ ውስጥ እንዲዘገነናቸው እንዲሸማቀቁ ስለሚያደርግ ማለት ነው። ወከዛልክ እነዚህ ድርጊቶች እንደተወገዙት ሁሉ ከላይ ማግሳት፣ አፍንጫን ማጽዳት፣ ተነኹም ወዘተ ከተወገዘ ከዚህ በከፋ መልኩ ከታች አየር ማስወጣት ሰው ዘንድ በጣም የተወገዘ ነው እና ኢማም ኢብኑ ተይሚያ ሌሎችም መቀጣት አለበት ሁሉ ይላሉ። ሰዎች ዘንድ በተሰበሰቡበት ከታች አየር የሚያስወጣ ሰው አምልጦት ከሆነ ማንኛውም ሰው ሊያመልጠው ይችላል። ነብዩ አለይሂ ሰላቱ ሰላም አንዳችሁ ራሱ በሚያደርገው ነገር እንዴት ይስቃል ብለዋል። ሰው ከታች አየር አምልጦት ሲሳቅበት ነውር ነው፣ አይሳቅ። ሰው አምልጦት ከሆነ አይሳቅበት፣ አንተም ሊያመልጠው ይችላል። ነገር ግን አቅዶ ፈልጎ ሆን ብሎ ከታች አየር የሚያስወጣ ሰው ይሄ ነውር ነው። ወተእቱነ ፊ ናዲኩሙል ሙንከር የሚለውን አንቀጽ በዚህ የፈሰሩ ሙፈስሮች አሉ። ቀውም ሉጥ የሉጥ ህዝቦች ባለጌዎች ነበር፣ ስርዓት አልባዎች ነበር። መንገድ ላይ በአደባባይ ሰውን ይገናኙ ነበር፣ ያስገድዱ ነበር። አንዱ ተፍሲር አብዛኞቹ የፈሰሩት። ሌሎች ደግሞ ወተእቱነ ፊ ናዲኩሙል ሙንከር ብለው ሉጥ ህዝቦቻቸውን የወቀሱበት አንዱ ተግባር ምንድነው? በአደባባይ ከታች አየር ታወጣላችሁ፣ ይፎካከሩ ነው። ከታች አየር በማውጣት በብልግና በድርቅና ይፎካከሩ ነው። ይሄም ሰው ባለበት አይደረግም፣ ነውር ነው፣ አደብ አይደለም፣ ስርዓት አይደለም። ይሄን ያደረገ ሰው ታዕዚር ያስፈልገዋል ብሏል ኢብኑ ተይሚያ። በዚህ የሚታወቅ ሰው በሄደበት ሁሉ ዝም ብሎ ከታች አየሩን የሚያስወጣ ማይጠነቀቅ ልብ በል አምልጦት አይደለም በፍላጎቱን የሚያደርግ ታዕዚር ያስፈልገዋል፣ መቀጣት አለበት። ፍርድ ቤት ቆሞ አደብ ቢስ ነው ይሄ ስርዓት የሌለው ሰው ነው ጋጠ ወጥ ነው ተብሎ መቀጣት አለበት። ትውልድ ያበላሽ ሐያ ስርዓት እንዲጎድል ያደርጋል። አልሐደራ በጣም ተጠንቀቅ። ሚነል ጊባ ከሐሜት ተጠንቀቅ። ይሄ ከንግግር አደብ አንዱ ነው። ከሰዎች ጋር በተቀመጥክበት ሌላ ሰው በሌለበት ስለ ሌላ ሰው መጥፎነት አታውራ። አላሁመ ኢላ ፍርድ ቤት ሄደህ ዳኛ ፊት ካልሆነ በስተቀር፣ ባልና ሚስት ተጣልተው ሽማግሌ ፊት ካልሆነ በስተቀር፣ ሁለት ሶስት ሰዎች ተጣልተው አስታራቂ ፊት ካልሆነ በስተቀር፣ ሌባ ወንበዴ ሽፍታ ሆኖ እሱን ጥቃት ሊያደርስባቸው ይችላል ለምትላቸው ሰዎች ተጠንቀቁት ለማለት ካልሆነ በስተቀር
ያላንዳች ምክንያት እንደዚሁ እንደ ምግብ የሰዎችን ስጋ አትብላ። فهي منكرة في الشرع ሐሜት ሰው በሌለበት ስሙን በመጥፎ ማንሳት በሸሪዓ የተወገዘ ነው። قبيحة في الأدب ከአደብ አንፃርም ደግሞ የሚያስጠላ ድርጊት ነው። አደብ ያለው ሰው በሌለበት ስለሌላ ሰው መጥፎ ነገር አያወራም። فهي منكرة في الشرع ሐሜት በሸሪዓ የተወገዘ ነው። قبيحة في الأدب ከአደብ አንፃርም ደግሞ የሚያስጠላ ተግባር ነው። አደብ ያለው ሰው አያማም፣ ሄዶ ይናገራል፣ ይመክራል። ቀጥታ ሄዶ እገሌ ሆይ አላህን ፍራ፣ ይሄን አድርጋል፣ እገሊት ሆይ አላህን ፍራ፣ ይሄን አድርገሻል ይላል አደብ ያለው ሰው። ምክንያቱም ሐሜት የሰውን ስጋ መብላት ነው። አደብ ያለው ሰው የሰው ስጋ አይበላም። አላህ ሐላል ያደረጋቸው የእንስሳትን ስጋ ነው የሚበላው። ሰው ስጋው፣ ክብሩ፣ ንብረቱ፣ ህይወቱ የተከበረ ነው። ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ ይሄን ቀን አላህ እንዳከበረው ሁሉ ይሄን ሀገር ሐረምን አላህ እንዳከበረው ሁሉ የሰው ልጆችን ስም፣ ክብር፣ ህይወት፣ ንብረት ሐራም አድርጓል፣ አክብሯል። ሰውን መግደል እንደማይቻለው ገድለህ አርደህ ስጋውን መብላት እንደማትችለው ሁሉ አጠገብህ የሌለን ሰው መጥፎ ስሙን አንስተህ ስጋውን መብላት አይቻልም። ምትኩ ምንድነው? የዚህ ምክር ነው። አንተ መምከር አልቻልክም፣ እርግጥ ይመክረዋል ያልከውን ሰው ምከሩት። እኔ አልሰማ ብሎኛል ትችላለህ። ወደ 8 አካባቢ ሰው በሌለበት ስሙን ማንሳት የሚቻልባቸው አጋጣሚዎች እንዳሉ ኢማሙ ነወዊ ሸርሕ ሶሒህ ሙስሊም ላይ፣ ሪያዱ ሷሊሒን ላይ፣ አልአዝካር ላይ ሌሎችም ጠቅሰዋል። 8 አጋጣሚዎች ላይ ሰው በሌለበት ስሙን ማንሳት ይቻላል። ከዚህ አንዱ ሽምግልና ላይ፣ ፈትዋ ላይ፣ ክስ ላይ፣ ወንበዴን፣ የጥመት ሰውን ሰዎችን ያጠማል ያባላሻል ተብሎ የሚፈራን ሰው በልክ በመስፈርቱ በሌለበት መናገሩ ተፈቅዷል። ሱም በልክ ነው። ይጠቅማል ከተባለ ሱስ ሆኖብህ መሆን የለበትም። ወልጊበቱ ጊበቱን ሐሜት ነው። ወይን ቁልተ አንተ ብትልም አና አቁሉ ሀዛ አማመሁ ይሄን እኮ አጠገቡ እለዋለሁ ወላ አኻሁ አልፈራም ብትልም ሐሜት። አንዳንድ ሰዎች ይሄን ይላሉ፣ አጠገቡም ቢሆን እላለሁ ይሄን ይላሉ። አጠገቡ ሄደህ ለራሱ ብለኸው ካልታቀበ ለሌላ ሰው መንገሩ ምንድነው ጥቅሙ? ቅድም እንዳልነው ለማስቆም፣ ለማስመከር፣ ከአደጋው ለማስጠንቀቅ ካልሆነ በስተቀር እሱ በሌለበት መናገሩ ምንም ፋይዳ የለም። ወልጊበቱ ጊበቱን ሐሜት ነው፣ ያው ነው፣ ወንጀል ነው። ራቀው፣ ተጠንቀቀው። መልካም ስራህን ያሳጣሃል፣ ወንጀለኛ ያደርግሃል። ወይን ደዓውታ ሊልሙክታቢ ያማኸው ላለው ሰው ዱዓ ብታደርግም ሐሜቱ ከዱዓ ጋር ቢሆን ፈዱዓኡ ዱዓ ላ ዩብሪኡካ አያጠራህም፣ ሚነል ጊባ ከሐሜት አያጠራህም። ዱዓ እያደረግክ ስላማኸው እየመረከው ስላማኸው ሐሜተኛ መባሉ አይቀርም። ከማ የظنሁ ባዕዱሁም አንዳንዶቹ እንደሚገምቱት ሒነ የቁሉ ሲሉ እያሉ ምን ይላሉ? ፉላኑን ሀዳሁላህ በቀነፍ መሃል አላህ ይምራውና አላህ ይማረውና የፍዐሉ ከዛ ወከዛ እንዲህ ያደርጋል፣ እንዲህ ታደርጋለች፣ እንዲህ ይላል፣ እንዲህ አለበት፣ እንዲህ አለባት ይላሉ። ሀዳሁላህ ገፈረላህ ለሁ አላህ ይቅር ይበለውና አላህ ያስተካክለውና ይላሉ። እቺ ምርቃት ናት። ምርቃቷ ሐሜቱን አታስቀርም፣ ወንጀሉን አታስቀርም። ለራሱ ቀጥታ ሄዶ በግንባር አላህ ያህዲክ አላህ ዩስሊሕክ ማለት ነው። ተው ይሄን ማለት ነው እንጂ ልክ እንደ ቡና ቁርስ በሄዱበት ሁሉ የሰው ስም ካላነሱ ማይሳካላቸው የሚመስላቸው ሰዎች። ከሐሜትም የከፋ ደግሞ ወላጆችን ማማት፣ ዑለሞችን ማማት፣ ባለስልጣኖችን ማማት፣ እኛ ላይ ውለታ ያላቸው ሰዎች እነሱን ማማት፣ ሀገርን ዲንን የሚጎዳ ሰዎችን ማማት ሐሜትነቱ የከፋ ነው። ረመዳን ላይ ማማት ሐሜትነቱ የከፋ ነው። በርካታ ደጋ ቀደምቶች ሐሜት ጾም ያፈርሳል ብለዋል። ምንም ከጅምሁሮቹ አያፈርስም ቢሉ አጅሩን ይቀንሰዋል እንጂ አያፈርስም። ሐሜት በዘመናችን ትልቅ በሽታ ሆኗል። ሐቂቃ በተለይ ከሐሜትም የዲን ስም የሚሰጠው ሐሜት አለ። ሰውን ቀጥታ ሄደው መምከር እየቻሉ ደውለው መምከር እየቻሉ መድረክ ላይ ሚዲያ ላይ ያወጡ የሰው ስጋ የሚበሉ ሰዎች ለስሙ ይሄን ተሕዲር ይሉታል፣ ጀርሕ ተዕዲል ይሉታል። ጀርሕና ተዕዲል ሸርጥ አለ፣ መስፈርት አለ። ዑለሞች ናቸው ጀርሕና ተዕዲል የሚያደርጉት። ደስ ያላቸውን ሰው ተዕዲል ብቻ ነው፣ ያስቀየማቸውን ሰው ጀርሕ ብቻ ነው ይዛል። ጀርሕና ተዕዲል ሚዛኑ ይዛል፣ መስፈርቱ ይዛል። በጀርሕና ተዕዲል ስም ሰውን በመምከር ስም ከቢድዓ ሰው በማስጠንቀቅ ስም እየተሰራጨ ያለም ሐሜት አለ። አዎ ነሲሓ ይቻላል። ጀርሕና ተዕዲልም በለው ነሲሓም በለው አስሉ ነሲሓ የተፈቀደ ነው፣ ግን መስፈርት አለ። ጥቅም ጉዳቱ መታየት አለበት። ከፊት መሄድ ያለበት ሂደት አለ። መጀመሪያ አንዴ ሁለቴ ካስጠነቀቅከም ይበቃል። ጥቅም ጉዳቱ ታይቶ መናገሩ ጉዳት ካለውም ተው፣ በግል ምክር አስመከር። በሰዎች በጥቅሉ ተናገር። የነብዩ መንገድ ይሄ ነበር አለይሂ ሰላቱ ወሰላም። አብዛኛው የነብዩ መንገድ ማባሉ ቀውም ነበር። ማባሉ ቀውም አንዲት በሪራ የምትባል ባሪያ አለቃዎቿ ነፃ እናወጣሻለን ትከፍያለሽ፣ ግን ከዛ በኋላም ወላእሽ ለኛ ነው የሚሆነው አሏት። ወላ የሚባል ነገር አለ። አንድን ሰው ከባሪያነት ነፃ ካወጣ አንድ ሰው
ነፃ ያወጣው ሰው የሱ ደጋፊ የሱ ረዳት ሲሞትም እሱ የሚወርሰው ልክ እንደ ቤተሰብ አባል ሆኖ ይቀጥላል። ነፃ መውጣቱን ትወጫለሽ ያን ያክል ብር ከከፈልሽ፣ ግን ከዛ በኋላ ወላእሽ ለኛ ነው የሚሆነው አሏት። ለአይሻ ነገረቻቸው። አይሻ ለነቢዩ አደረሱ። ተያቸው ዝም ብለሽ እሺ በያቸውና ከፍላ ነፃ ትውጣሉ። የለም ኢነመል ወላኡ ሊመን አዕተቅ፣ ወላ የሚሆነው ባሪያውን ገዝቶ ነፃ ላወጣው ሰው ነው እንጂ እኔ ነፃ አወጣሃለሁ ገንዘብ ትከፍላለህ፣ ግን ከዛ በኋላ ወላእህ ለኔ ነው የሚሆነው ልክ እንደኛ ቤተሰብ ነው የምትሆነው፣ በችግር ጊዜ ከኛ ጎን ትቆማለህ፣ እንወርስሃለን ወዘተ አይባልም። ወላ ገንዘቡን ከፍሎ ነፃ ላወጣው አካል ነው የሚሆነው። ተያቸው አሉ። ከዛ በኋላ ነቢዩ ሚንበር ላይ ወጡና ማባሉ ቀውሚን አሉ። ምን ሆነው ነው አንዳንድ ሰዎች ሲሉ እኮ ማንነታቸውን ሳያውቁ ቀርቶ አይደለም። በሪራን የሸጡ ሰዎችን አለቃዎቻቸውን ያውቃል። ሌሎችም 3 ሰዎች መጥተው ነቢ ጋር ሁሌ ጾማለሁ አልበላም፣ ሁሌ ሰግዳለሁ አልተኛም፣ ሚስት የሚባል አላገባም፣ የነቢዩን ሱና ተቃረኑ። ይሄኔ ሚንበር ላይ ወጥተው ምን ሆነው ነው አንዳንድ ሰዎች ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኔ አራያችሁ አይደለሁ እንዴ? አንዳንድ ሰዎች መቼም አልተኛም ሁሌ ሰግዳለሁ ይላሉ፣ መቼም አልበላም ሁሌ ጾማለሁ ይላሉ፣ ሴት አላገባም ይላሉ። የኔን ሱና የጠላ ከኔ አይደለም። አምጧቸው እነዚያ ሰዎች ማን ናቸው? እገሌ እነሱ ከኔ አይደሉም አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማባሉ ቀውሚን ምን ሆነው ነው አንዳንድ ሰዎች? በጅምላ ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚያስተምሩት። ከውጤቱ መንጸር የሚሻለው ይሄ ነው። ለአንድ ሰው የሰጠኸው ትምህርት የአንድን ሰው ስም አንስተህ የተናገርከው ንግግር ለሱ ብቻ ይመስላል ብዙ ሞኝ ሰው። በጥቅሉ ከተናገርከሳ ሰዎች አቅል አላቸው፣ አቅላቸውን ይጠቀሙ። እንዲህ አይነት ነገር ስህተት ነው፣ እንደዚህ የሚያደርጉ ሰዎች አሉ፣ ይሄ ስህተት ነው ካልክ ያን ስህተት ሌሎች ሰዎች ጋር ባዩት ቁጥር ይጠነቀቃሉ። ለሁሉም ይሆናል። ለግለሰቦች ሲሆን ሞኝ ሰው የግለሰቡ ብቻ ይመስለዋል። እንደገና የግለሰብን ስም ያነሳህ መናገሩ መስፈርቱ ከባድ ነው፣ ላይሟላ ይችላል። ያ መስፈርቱ ከተሟላ ግዴታ ከሆነ በቦታው ዑለሞች ሲጠቀሙት ጥሩ ነው። የዕልም ስራ ብዙ ጊዜ ከጉዳቱ ጥቅሙ ነው የሚያመዝነው። ጃሂል ግን ይሄኛውን በር ያለ አግባቡ ከልክ በላይ ከፍቶ መናገሩ አሜት ላይ ሊጥል ይችላልና ለሌሎች ዲን የተጠነቀቁ የራስን ዲን አደጋ ላይ ሊጥል ከሚችል ነገር መራቅ ያስፈልጋል። ይህደር ሚነል ፉሕሺ፣ ከፉሕሽ አስቀያሚ ከሆነ ንግግር ድርጊት ሁሉ ራቅ። ወኩሊ በዲኢን ሚነል ቀውሊ፣ ከንግግርም በዲእ የሆነ የደረቀ ሰው ንግግር፣ የአይን አውጣ ሰው ንግግርን ራቅ። ንግግርህ ለዛ ይኖረው፣ ሐያ ይኖረው። ሐያ አግዶ የምታዋቸው ቃላቶች መኖር አለባቸው። በአሽሙር የምትገልጻቸው ቃላቶች መኖር አለባቸው። ሁሌም በግልጡ የሚናገሩ ሰዎች ምንም ሐያ የሌላቸው፣ ሁሉ ነገር በግልጡ ምንም ከደን ሳያደርጉ አፋቸው ያዝ ሳያደርጋቸው አሽሙር ለመጠቀም ወይም ልጅ አለ ሕፃን አለ ሐያ ያስፈልጋል የሚባል ገደብ ሳይኖርባቸው የሚናገሩ ሰዎች አሉ። ይሄ በዳ አይባልም። ኢማን ያለው ሰው በዲእ አይደለም፣ ደረቅ አይደለም። የተጠነቀቀ ቃላት የመረጠ በሐያ ነው የሚናገረው። ሁሉም ንግግር ቦታ አለው። ስለዚህ ፉሕሽን ሲናገሩት ጸያፍ የሆነ ለጆሮ የሚሰቀጥጥ ጆሮ የሚያስደነግጥን በዲእ ሚነል ቀውል፣ ከቃላት ደግሞ ደረቅ የሆነ የአይን አውጣ ሐያ ቢስ የሆነ ሰው ንግግርን አትናገር። ፈኢነላሃ ዩብጊዱል ፉሕሻ ወተፈሑሽ፣ አላህ ተባረከ ወተዓላ ፉሕሽን ጸያፍነትን፣ ተፈሑሽን አስጸያፊ መሆንን፣ ብልግናን፣ ደረቅ ቃልን አላህ ይጠላል። ምክንያቱም ቃለ አላሁ ተዓላ ወቁል ሊዒባዲ ለባሮቼ በላቸው የቁሉ ለቲ ሂየ አሕሰን፣ ከንግግር ያቺ የምታምረዋን ቃል የመረጡ እንዲናገሩ ለባሮቼ ነገራቸው ብሏል። ይሄ የቁርአን አደብ። ንግግሩን አንድን ቃል በ4 በ5 መልኩ ልትገልጸው ትችላለህ። ከ4 ከ5 አንድን ቃል የምትገልጽባቸው ንግግሮች ውስጥ የተሻለችዋን አሕሰኗን ይበልጥ የምታምረዋን መርጠህ ተጠቀም ብሏል አላህ ተባረከ ወተዓላ። ጌታችን አላህ የንግግር አደብም አስተምሮናል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ቁጭ ባሉበት አይሁዶች መጡና አሳሙ አለይኩም አሉ። ሰረቅ አድርገው አሳሙ ሰላሙ ምትሏን ላሟን ሰርቀዋት ውጠዋት ሳሙ አለይኩም አሉ። ሳም ማለት ሞት ነው። ሞት ለእናንተ ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም ወዐለይኩም አሉ ብቻ። አይ የጀመራችሁት ነገር እዛው እናንተው ጋር ይሆናል። ስሙንም አልጠሩትም። አይሻ ተቆጡ። ወዐለይኩም አሳሙ ወላዕነቱ አሉት። ስሙን ጠሩት። ሌላም መረቁ። ሞቱ ለእናንተ ይሁን የአላህ እርግማንም ይጨምርበታል። ነቢዩ ዓለይሂ ሰላቱ ወሰላም አይሻ ሆይ ረጋ በይ። ረጋ ማለት ለዘብ ማለት ለስለስ ማለት ካለ ሁሌ ነገር ያምራል። ኃይል ቁጣ ካለ ደግሞ ነገር ይበላሻል አሏት። አስተማሩ አይሻ አደብ አስታወሷቸው። ነቢ ሲነኩ ሙስሊም አይችልም። በዛ ነው ለአይሻም እንዲህ ነው የምንፈስርላቸው እንጂ አይሻ አደብ የላቸው ማለት አይደለም። ማይነካን ስለነኩባቸው ነው። እንዲህ ሲያርሟቸው አይሻ ነቢዩ ያልሰሙ መስላቸው ነበር። የአይሁዶችን ንግግር ያሉትን አልሰማህም እንዲህ ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰምቻለሁ እኔ ሲያልኩትን አልሰማሽም እንዴ? ወዐለይኩም አልኩኝ አይደል? ራሳቸው ቀሰቀሱት ቆሻሻውን ነገር ወደዛው መለስ አደረኩት። እኔ ስሙን ሳልጠራ ሳልነካው
ከመቼ ጀምሮ ነው እኔን ፋሒሽ ሆኜ የምታውቅኝ አሏቸው። ታዲያ እነሱ ፋሒሽ ዘግናኝ ጸያፍ ንግግር ተናገሩና እኔ ልናገር ነው እንዴ? ከመቼ ጀምሮ ፋሒሽ ሆኜ ታውቅኛለሽ? የሚያስጠላ የሚያስደነግጥ የሚዘገነን ንግግር አልናገርም። እኔ መርሄን አለቅም ከመደቤ አልወርድም አሉ አለይሂ ሰላቱ ወሰላም። ተሳዳቢ ስለተሳደበ ተመሳሳዩን አትመልስ። አሕሰኑ ዝም ማለት ነዓም ላ ዩሒቡ ላሁ አልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙሊም ተብሏል። የሰደበህን ተመሳሳዩን መመለስ ተፈቅዷል፣ ግን ይቅር ባዮችን አላህ ይወዳል። ማለፍ የተሻለ ነው። ኪናያ የሚባል ነገር አለ በአረብኛ። የአረቦች ዘንድ ካሉ ስልጣኔዎች አንዱ ከድሮ ጀምሮ ኪናያ ይጠቀማሉ። የሚያሳፍሩ ወይም የሚዘገንኑ ጆሮ የሚያስደነግጡ ንግግሮችን፣ ቃላቶችን ስማቸውን አይጠሩም። መጸዳጃ ቤት ሄደ ለማለት ذهب لقضاء حاجته ይላል። ጉዳዩን ሊፈጽም ሄዷል ይላል። ጉዳዩን ሊፈጽም ሄዷል። አረቦች ዘንድ በዚህ ነው የሚባለው። መጸዳጃ ቤት ሄዷል ነው የሚባለው። እኛ ሀገርም ጥሩ ነው ይሄ። ذهب الغائط ይላሉ። ጋኢጥ ማለት ዝቅ ያለ ቦታ ማለት ነው። ከጊዜ በኋላ ነው ለሚወጣው ለአይነ ምድሩ ለቆሻሻው ስያሜ እንደሆነ አድርገው ሰዎች ተጠቀሙት እንጂ ጋኢጥ ማለት من خفض من العرض من خفض من الارض ማለት او جاء احد منكم من الغائط አንዳችሁ ከጋኢጥ ከመጣ ይላል። ጋኢጥ ማለት ሰዎች ሰተር ብለው ደበቅ ብለው የሚጸዳዱበት ስፍራ ነው ጋኢጥ የሚባለው። المنخفض من الارض የአይነ ምድርን የሰገራን ስም ላለመጥራት ምን ይላሉ? ጋኢጥ ይላሉ። ذهب الغائط اتى من الغائط ይላሉ። ቆሻሻን ስሙን አይጠሩ። وكذلك የሚያሳፍር ማንኛውም ሐያ የሚያስፈልገው ተግባርን ስሙን አይጠሩም። የባልና ሚስት ግንኙነትን ጅማዕ ነው የሚባለው፣ ስሙን አይጠሩም። ሌሎች ቅድም የጠቀስናቸው አንዳንድ ጸያፍ ድርጊቶችን ስሙን ከመጥራት ቃላቶችን በሌላ በኪናያ በአሽሙር መግለጹ በላጭ አደብ። ምላሳችንን መልካም ነገር ልናስተምረው ይገባል። ያስለመድነው ነው ይለምድ አዳ ይሆናል። ሁሌ ጥሩን ነገር መናገር መጥፎን ነገር መተው ከለመደን ካስለመድነው አዳችን ይሆናል። ምላሳችን አይክድንም። አብዛኛውን ጊዜ ደግሞ የመጣልንን የምናወራ ከሆነ ቆሻሻን ነገር እንዲናገር ከፈቀድንለት ቆሻሻ ለማዳችን ይሆናል። ዒሳ አለይሂ ሰላም ታላቁ ነቢይ ባጠገባቸው ኺንዚር አለፋሉ። ከርከሮ አሳማ ሲያልፍ ኡምሩር ቢሰላም አሉት ይባላል። በሰላም እለፍ አሉት። ይሄ በሁሉም ሃይማኖት ነጃሳ ነው፣ መብላቱ ሐራም ነው። ከጊዜ በኋላ ነው የዘመኑ ሰዎች ወደ ከርከሮነት ተቀይረው አሳማ ይበላሉ እንጂ በሁሉም ሃይማኖት ነጃሳ ነው፣ ቆሻሻ ነው፣ ጎጂ ነው፣ ሐራም አይበላም። ከመሆኑም ጋር ግን አሳማ ካጠገባቸው ሲያልፍ ዒሳ እምሩር ቢሰላም በሰላም እለፍ አሉ። በሰላም እለፍ የሚባለው እኮ ለሰው ነው። ለምን ለአሳማ በሰላም እለፍ አልክ ሲሏቸው ታዲያ አሳማን የሚመጥነውን መጥፎ ንግግር ብናገረው ምላሴ እንዳይለምድ ፈርቼ ነው። ምላሴ እንዳይለምድ ፈርቼ ነው። وكذلك السبكي رحمه الله تعالى ልጃቸው ካጠገባቸው ሄደ፣ ልጃቸው አብሯቸው ሄደ፣ ካጠገባቸው ውሻ አለፈ። አንተ ውሻ አለው ልጃቸው። ውሻ ተባለ። ምንም ለውጥ የለውም ነበር። ግን እሳቸው አማሃው እኮ አሉት። አማሃው እኮ ሰደብከው እኮ። ያዶም ውሻ የሚባለው በስድብ መልኩ ነው። ሰደብከው እኮ አሉት። ተውበት አደረገ። ዛሬ ሰውን ቀኑን ሙሉ ውሻ፣ አህያ፣ ጅል፣ ደደብ ወዘተ ያሉ የሚሉ ሰዎች ካፋቸው ያ እንጂ የማይወጣ ሰዎች ምላሳቸው ተበላሽተዋል ማለት ይሄን እንጂ አያውቅም ማለት። ስለዚህ ምላሳችንን ኸይር ልናስለምደው አደብ ልናስለምደው ይገባል። ኡትሩኩል ጂዳላ ክርክርን ተዋ። ከንግግር አደብ ከሙጃለሳ ከሰው ጋር ከምናኖር አደብ አንዱ ተከራካሪ አተው فإن هذا محمدة ክርክርን መተው የተመሰገነ ተግባር ነው። ወይን ኩንተ ሙሂቀን ሐቁ አንተም ጋር ቢሆን ክርክርን ተው። ከክርክር ለመሸሽ ብለህ እውነቱንም ቢሆን ተው። አንዴ ተናገረህ ተው። ከዛ በኋላ የሰው አጥንቱ እስኪሰበር ድረስ ያንተ ያፍህ ጅማት እስኪቆጣጠር ድረስ ስትራፖ እስኪይዘው ድረስ ምራቅህ እስኪያልቅ ድረስ ካላሸነፍኩ እሺ በቃ እጅ ሰጥቻለሁ እስካልተባልኩ ብላ አትከራከር። ዲንህን ትጎዳለህ፣ ጤናህን ትጎዳለህ። በሐቁ አላምን ሲሉ ሰዎች በባጥል በውሸት ለማሳመን ትሞክራለህ። ለዛ አይገባም። ለሐቅ ተቆርቋሪ ከሆንክ ሁለት ሶስት ከተናገርክ በቂ። ከዛ በኋላ እምቢ ካለ አላህ ያውቃል ብለህ ዞር በል። የበሳል ሰው መገለጫ ነው እንጂ እምቢ ብሎ የሚከራከር ሰው ጋር አብረህ ከተከራከርክ ሁለታችሁም እብድ ትመስላላችሁ። በሽተኛው ችግረኛው የቱ እንደሆነ መለየት ይከብዳል። وفي الحديث السابق አሁን ቀደም ባሳለፍነው ሐዲስ ላይ ነብዩ ምን ብለዋል? انا زعيم ببيت እኔ ቤት እንደሚያገኝ ዘዒም ከፊል ኃላፊ ሆነዋለሁኝ እያዛለሁኝ في ربض الجنة የጀነት በራፍ ላይ ዝቅ ያለ ስፍራ ላይ ጀነት ቤት እንደሚሰራለት ኃላፊ ሆናለሁ። ቤት ካለው ጀነት ውስጥ ቤት ከተሰራለት የጀነት ነው ማለት ነው። ግለሰቡ ማን ነው? لمن ترك المراء ክርክርን ለተወሰው ወይን ካነ ሙሂቀን ሐቁ ከሱ ጋር እንኳ ቢሆን ሐቁ ከሱ ጋር እውነቱ ከሱ ጋር እንኳ ቢሆን እኔ አልከራከርም ብሎ ክርክር ለተወሰው ጀነት ውስጥ ቤት እንደሚኖረው ጀነት እንደሚገባ እኔ ዘዒም ተያዥ ሆነዋለሁኝ ኃላፊ ነኝ።
ስለዚህ ጸባይህን አስተካክል ጀነት ትገባለህ ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ከጸባይ ማማር መገለጫ አንዱ ምንድነው? ክርክርን መተው። ከጸባይ ማማር መገለጫ አንዱ ምንድነው? ክርክርን መተው ነው። ሌላ ደረቅ ክርክርን መተው ተገቢ ነው። ትልቅነት ነው ደረቅ ክርክርን መተው። ትልቅ ሰው አይከራከር፣ በእውቀቱ የሚተማመን ሰው አይከራከር። ተናግረኸው ሂድ፣ ሌላ ቦታ ሄዶ ያጣራው። አንተ የያዝካት እውቀት ካላረካቸው ነው፣ ካልተማመንከባት ነው። በግድ ጭንቅላቱን ፈንክቼው ውስጥ ላይ ካላስገባሁለት እስከ ማለት ድረስ የቃላት ድንጋይ የሚወራወሩ ሰዎች አሉ። በጉልበት ካላሳመንከው ሰዎች አሉ። በእውቀት አልተማመንከም ማለት አይገባም። የኛ እውቀት የሙስሊም እውቀት ቁርአን ሐዲስ ነው። የነገርከው ሰው ከተቀበለ ይጠቀማል፣ ካልተቀበለ ይጎዳል። ወቀድ ቃሉ ብለዋል አዋቂዎች ራሱል ሙዳራቲ ተኩል ሙማራቲ ብለዋል። ይሄ የጥበብ ንግግር ነው። ራሱ አልሙዳራት ከሰዎች ጋር በጥበብ የመኗኗር ራሱ ዋናው ተርኩል ሙማራቲ ክርክርን መተው ነው ብለዋል። ሙዳራ ተወዳጅ ነው፣ ሙዳሃና የተወገዘ ነው። ሙዳሃና መርህህን፣ ዲንህን፣ አቋምህን ለቀህ ከሰዎች ጋር እንደ ቅቤ ቀልጠህ መኖር ማለት ነው። ምንም የምትተው ነገር የለም፣ የምታወግዘው ነገር የለም። ከሰዎች ጋር በሰዎች መርህና አቋም ውስጥ ተውጠህ መኖር ማለት ነው። ይሄ ሙዳሃና ይባላል፣ እንደ ቅቤ መቅለጥ ይባላል፣ የተወገዘ ነው። ሙዳራት ግን ምን ማለት ነው? ከሰዎች ጋር ቀጥታ ሳትጋጭ በውስጣቸውም ገብተህ መርህን ለቀህ ቀልጠህ ሳትኖር አቋምህን ላለመልቀቅ እንደዚህ የተሽከረከርክ እየዞርክ መኖር ማለት ነው። ይሄ የሚመሰገን ነው፣ ብልጥነት ነው። ባለህበት አካባቢ ሁሉን ነገር በግልጽ ተግብረህ አቋምህን መርህን በይፋ ማራመድ ካልቻልክ መውጫ መንገድ ያስፈልጋል። መውጫው ምንድነው? ሙዳራት ነው። ፊት ለፊት አትጋፈጥም፣ ከሰዎች ጋር ሄደህ አትጋጭም። ሙሉ በሙሉ አቋምህንም አትተው። ምን ታደርጋለህ ታዲያ? የሚያጣሉ ነገሮችን እየሸወድካቸው ሙዳር የዞርክ የተሽከረከርክ ትኖራል። የጥበብ ራሱ የሙዳራ ተቻችሎ መርህን ሳይለቁ ከሰዎች ጋር ተከባብሮ የመኖር ራሱ ሙማራ ክርክርን መተው። የክርክርን በር ከከፈትክ ትሸነፋለህ፣ ወይም መርህን ትለቃለህ፣ ወይም የሰዎችን መርህ ለማስለቀቅ ትታገላለህ፣ ጸብ ውስጥ ትገባለህ። ከትረቱ ضحك ሌላኛው አደብ ሳቅን መቀነስ ነው። ከትረቱ ضحك የሳቅ መብዛት ቱሚቱል ቀልበ ልብን ይገድላል። የሰውን ልብ የሙእሚንን ልብ ይገድለዋል። ከማ ተበተ ዐንሁ ሰለላሁ ዐለይሂ ወሰለም ከነቢይ እንደተነገረው የሳቅ መብዛት ቀልብን ይገድላል፣ ያሞተዋል። ቀልብ ያሞተዋል ማለት ይሄ ስጋው ራሱ ይሞታል ማለት አይደለም የተፈለገው። ቀልብ ሁለት አይነት ነው። ይሄ የስጋው ቀልብ አለ፣ ይሄ ለሁሉም ተሰጥቷል። ለሰውም ለእንስሳትም፣ ለሙስሊምም ለካፍርም፣ ለታዛዥም ለአመፀኛም ተሰጥቷል። የስጋው ቀልብ ከሸሪዓ አንፃር ስንነጋገር ቀልብ የምንለው የስጋውን አይደለም። የስጋው ቀልብ ውስጥ ያለ መንፈሳዊ ነገር ነው፣ ረቂቅ ነገር ነው። እሱ ነው فإنها لا تعمل أبصار ولكن تعمل قلوب التي في الصدور። ስለዚህ ሳቅ መብዛት ቀልብን ይገድላል ማለት የልብ በሽተኛ ያደርጋል ማለት አይደለም። ስጋዊ የልብ በሽታን ያመጣል ማለት አይደለም። እነማ መንፈሳዊ የልብ በሽታን ያመጣል፣ ቀልብ ያደርቃል ማለት ነው የተፈለገበት። የወሬ መብዛት፣ የሳቅ መብዛት፣ የቀልድ መብዛት ቀልብን ያደርቃል። አንድ ሰው ቀልቡ ከደረቀ ደግሞ ከአላህ ይርቃል። አንድ ሰው ቀልቡ ከደረቀ ከአላህ ይርቃል። አንድ ሰው ከአላህ ከራቀ ሸይጣን ይጠጋዋል። ሸይጣን የተጠጋው ሰው ደግሞ ይቆጣጠረዋል። ሸይጣን የተቆጣጠረው ሰው ደግሞ ፈቀድ ኸሲረ ኹስራን ሙቢና ግልጽ የሆነ ኪሳራን ይከስራል። ስለዚህ ልብን ለመጠበቅ ሲባል የልብን ጤና የተጠበቀ ለማድረግ ሲባል ቀልድን መቀነስ፣ ሳቅን መቀነስ፣ ወሬን መቀነስ ያስፈልጋል። ሲጀምርም አቅል ያለው ሰው ዝም ብሎ በሆነ ባልሆነው አይስቅም። አቅሉ ትንሽ የሆነች ሰው ነው በሆነ ባልሆነ የሚስቀው። በተለይ ድምፅ ያለው ሳቅ፣ በተለይ ያለ ቦታው የሚሳቅ ሳቅ አግባብ አይደለም፣ ስርዓት አይደለም። በቦታው መሳቅ በልክ ከሆነ አስፈላጊ ነው፣ አደብ ነው፣ ክብር ነው። ያለ ቦታው መሳቅ ያውም ከልክ ያለፈ ሳቅ የአቅል ማነስ፣ የዲን ማነስ ምልክት። ዙሪያ ያሉ ሰዎች ከሳቁ አብረህ ሳቅ፣ ፈገግ በል በመጠኑ። ነቢዩ ይሄን ያደርጉ ነበር አለይሂ ሰላቱ ወሰላም። ፈጅር ሰግደው ፀሐይ እስክትወጣ ድረስ መስገጃቸው ላይ ቁጭ ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦችም እዛው ቁጭ ብለው ዝክራቸውን ከጨረሱ በኋላ ታሪካቸውን ያወሩ ፈገግ ይሉ ነበር ሱሐቦች። አንዳንዴ ነቢይም ያዩአቸው ፈገግ ይሉ ነበር ከነሱ ጋር። ሰዎች እየሳቁ ፈገግ ያሉ ተኮሳትሮ ዝም ማለት አምባገነንነት፣ ኩራት፣ ሌሎችን መናቅ ነው። ሰው የሚስቅበት ቦታ ላይ መኮሳተር ሌሎችን መናቅ ነው፣ ኩራት ነው፣ በሽታ ነው። ሰዎች ያዘኑበት አልያ ደግሞ ሲሪየስሊ ዝም ብለው ቁጭ ባሉበት ቦታ ላይ ደግሞ መገልፈጥ፣ መንተክተክ፣ ዝም ብሎ መሳቅ፣ ይሄ ደግሞ ኺፋን የአቅል ማነስ። ስለዚህ ዙሪያ ላይ ያሉ ሰዎች ያላቸውን ባህሪ ማንጸባረቅ ነው አደቡ። ዙሪያችን ላይ አጠገባችን ላይ ያሉ ሰዎች እንደሚሆኑት መሆን። ከሳቁ መሳቅ፣ በሚያስቅ ነገር ከሳቁ፣ በማያስቅ ነገር ከሳቁ አብረህ ትጃጃል ከጅር ጋር። ቢያንስ እንኳን አንተ ኮስተር ብለህ ወደ አቅላቸው እንዲመለሱ አድርጋቸው። ለቅሶ ቤት ላይ አይሳቅም፣ ነውር ነው።
ቀብር ቦታ ላይ ፈገግ ማይባልም ወንጀል ነው። ሱሐቦች ቀብር ቦታ ላይ ፈገግ ያለን ሰው ያኮርፉ ነበር፣ ከሱ ጋር ግንኙነታቸውን ያቆሙ ነበር። ጀናዛ ቦታ ላይ ቀብር ቦታ ላይ ፈገግ ትላለህ? ወላሂ መቼም አላናግርህም ብለዋል አብዱላህ ብን መስዑድ ረዲየላሁ ዐንሁ። ጀናዛ ቦታ ላይ፣ ለቅሶ ቦታ ላይ፣ ቀብር ቦታ ላይ ፈገግ ትላለህ? ወላሂ መቼም አላናግርህም። ሀጅር አድርገውታል ማለት። ደጋ ቀደምቶች ለቅሶ ቤት ከሄዱ ሀዘንተኛው ማን እንደሆነ ማወቅ ይከብዳቸው ነበር። ማጽናናት ፈልገው አላህ ሶብር ይስጥህ ማለት ፈልገው ሁሉንም ሲያዩት የሱ አባት፣ የሱ ወንድም፣ የሱ እህት የሞተ ነበር ይመስል። ሁሉም ለቀስተኛ ሀዘንተኛ ነበር ይመስል። ሀዘኑ እነሱ ቤት የገባ ነበር ይመስል። ዛሬ ግን ሰርግ ቤቱን ከለቅሶ ቤት መለየት ከብዷል። ሰው ቀብረውበት የመጡት እጃቸውን ሳይታጠቡ ተቃቅፈው ሲሳሳቁ ታሪካቸውን አለዛው ቀብር ቦታ ላይ ራሱ ምናልባትም አደቡን ጥሰው የሰው ቀብር ላይ ቆመው ከተገናኘን እኮ 20 ዓመት ሆነን ይጠፋ አጣው ናፈከኝ ናፍቆት እዛው ተላይ ወራ ቀብር ላይ መተው አቅፌ ካልሰንኩ ይላል። ቀብር ላይ ፈገግ አላልከልኝም ብለው ያኮርፋሉ። ወንጀልህን ሲቆጥሩብህ ጥፋትህን ሲቆጥሩብህ ቀብር ላይ አግኝቸው ኮስተር ብሎ አለፈኝ ይላል። አኺ ቀልብ ያለው ሰው ላይ ይችላል። ቀብር ቦታ ላይ ሄዶ ራሱን ነው የሚያው። እዛ ቦታ ላይ ሰው የምታይበት ቦታ ሳይሆን ቀብር ላይ ራስን የምታይበት ቦታ ነው። አኺራን የምትፈትሽበት ቦታ ነው እንጂ የቆዩ ወዳጆችህን የተረሳ ግንኙነትን የምታድስበት ቦታ ከሆነ የሞትከው አንተ ነህ። ጀናዛ ተሸክመ ሳይሆን ሄድከው አንተ ራስህን ተሸክመህ ሄድከው ጀናዛህን። ሜዳ ለቅሶ ቤት ላይ ሐዘን ቦታ ላይ የታመመ ሰው አጠገብ መሳቅ አደብ አይደለም። በልክ እንደው የታመመውን ሰው ፈገግ ለማስባል ከሆነ ችግር የለም። ግን ከልክ በላይ ታሙ ያጣጣር ያለው ሰው ህመሙን ያዳምጥ ያለ ሰው አጠገብ ሆነ ህመሙን ረስተህ የራስህን ጨዋታ የምትጫወት ከሆነ ለቅሶ ቤት ላይ ቁጭ ብለህ የሟች ቤተሰብን ካላሳኩ ምትል ከሆነ አንተ የአእምሮ ሕክምና ያስፈልጋል። የአእምሮ ሕክምና ያስፈልጋል። የሞተው ሰው ቅርብ ጊዜ ነው የሞተው። ገና ለቅሷቸውን ሐዘናቸውን አልጨረሱም። በግድ ካላሳኩ ሰዎች አሉ። ዱንያ አንዳንድ ያልያዘችው ጉድ የለም። ናም ሰዎች ሐዘናቸው ከልክ ከበረታ ከበረደ ለቅሶ ከበረደ ከተወሰነ ጊዜ በኋላ ሐዘን እንዳይበረታባቸው አጠገባቸው ሆነ ደስ እንዲላቸው ልታጽናናቸው ትችላለህ። ግን ዛሬውኑ ሰው ሞቱ ዛሬውኑ ካላሳኩ ምትል ከሆነ የሳቅን ቦታ አላወቅም። ሳቅ ያለ ቦታው ነውር ነው። ከልክ ሲያልፍ ነውር ነው። የነቢዩ አለይሂ ሰላቱ ሰላም ሳቃቸው ምን ነበረ? ካነ ضحكه ተበሱማ ሳቃቸው ፈገግታ ነበር። የነቢዩ አለይሂ ሰላቱ ሰላም እንጥላቸው ላንቃቸው እስኪታይ ድረስ ሲስቁ ታይቶ ይታወቁ አለይሂ ሰላቱ ሰላም። ስለዚህ ሳቃችንን በሱና መሆን አለበት። የሳቅን አደብ መጠበቅ አለበት። ያስካኩ ድምፅ ያወጡ መሳቅ አግባብ አይደል። በተለይ ያለ ቦታው ሲሆን ትልቅ ሰው ፊት ሲሆን እንዲሁ ያለ ምክንያት ዝም ብሎ የሚስቅ ሰው አቅሉ እጅግ በጣም የደከመ ሰው ነው። ወአቅበሑ ሚንሁ ዝም ብሎ ሳቅ ከማብዛት የበለጠ የከፋ አደብ የሚባለው ደግሞ ኢድሓኩል አኸሪን ሌሎችን ማሳቅ ነው። ቢልከዲብ በውሸት ይሄ ትልቅ ወንጀልም ጭምር ነው። ሌሎችን በውሸት ማሳቅ ለማሳቅ ብሎ መዋሸት ትልቅ ወንጀል። وفي الحديث عنه صلى الله عليه وسلم حديثاቸው ነብዩ መበላዋል ወይሉን ወዮለታል ዛቱበት ነብዩ አለይሂ ሰላቱ ወሰለም ማስጠንቀቂያ ነገሩት። ጀሃነም ውስጥ ያለ ሸለቆ አለለት ወይኔ ወይኔ የሚያስብል ከቅጣቱ ብዛት ለማን للذي يحدث ለሚናገር فيكذب የተናገረ ለሚዋሽ ለምን ብሎ ليضحك به القوم ሰዎችን ሊያስቅ ብሎ ውሸትን የፈጠረ የሚናገር የሚዋሽ ሰዎችን ለማሳቅ ብሎ የዋሽ የሚናገር ወይሉለሁ ወይሉለሁ ወይወለት 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 አለ ነብዩ ሰለላሁ ዐለይሂ ወሰለም። ጀሃነም አለ። ጀሃነም ውስጥ ያለ ሌላ ገደል አለ። ጀሃነም ገደል ነው ራሱ። እዛ የጀሃነም ገደል ውስጥ ደግሞ ሌላ ገደል ወደ ውስጥ ጥልቀት ያለው ይሄ ሶሒህ የሆነ ሐዲስ ነው። ከመሆኑም ጋር ግን ብዙ ሰዎች በዘመናችን ሲፈጽሙት ምን ያወሰተ ሰውን ለማሳቅ ብለው የሚዋሹ ሰውን ለማሳቅ ብለው በዲን የሚያሾፉ በሸሪዓ የሚያሾፉ ሸሪዓ አትቀልዱበት ባለ ቁም ነገር ላይ የሚያሾፉ ሰዎች በሱና የሚያሾፉ ሰዎች በእስላማዊ ጋብቻ የሚያሾፉ ሰዎች በዚህ የሚያሾፉ ሰዎች በሂጃብ የሚያሾፉ ሰዎች በሶላት የሚያሾፉ ሰዎች እየቀለድኩ ነው ይላሉ። የተለያዩ በዲን የተከበሩ ነገሮች ላይ ቀልደው ተጫውተው አይለቀልድ ነው ለፈገግታ ነው ይላሉ። የለም አይቻልም። አኺራ ላይ ራስን መቅጣት ሰውንም ዱንያም ላይ ሰውን በዲን እንዲያሾፍ ማድረግ ማበረታታት አላህ ያከበረው ነገር ማክበር አለ። የምትቀልድበት ነገር አተህ ነው በዲን የምትቀልደው። ስንት መቀለጃ ነገሮች አሉ። አቅል ያለው ሰው በሚቀለድበት ነገር አብዝቶ አይቀልድም። من القبيح في الأدب أدب لاي قبيح ነው ያስተላል ከሚባሉ ነገሮች አንዱ አንቱ ብዲ ያራየካ ያንተን ሐሳብ መግለጽ ነው። في كل صغيرة وكبيرة በትንሹም በትልቁ በሁሉም ነገር አስተያየት መስጠት አይገባም። ያደማነስ ነው። አንዳንዴ ዝምታ ያስከብራል። አንበሳ የሚፈራው ዝም ስለሚል ነው ይባላል። የሆነ ሰዓት ላይ ግን ከጮኸ ጫካው በሙሉ ዱሩ በሙሉ ይንቀጠቀጣል። ሁሌ ቢያወራ ቢጮህ ቢያጓራ ይለመዳል። ሰዎች ይንቁታል። ማናቸው የዱር እንስሳት ይንቁታል። ስለዚህ ዝም ይላል። ማጓራት ያለበት ሰዓት ላይ ካጓራ ሙሉ ዱሩ ይንቀጠቀጣል። አንተም ዝም በል። መናገር ያለበት ሰዓት ላይ ተናገር። መናገር የሌለብህን ሰዓት ላይ ስንናገር መናገር ያለብን ሰዓት ላይ የምንናገረው ንግግር ዋጋ እንዳይኖረው ክብደት እንዳይኖረው ያደርጋል። በየአደባባዩ መደሰኩር አትሁን። ዝም በል። ዲስኩርስ ስትጠየቅ ብቻ ነው የሚያምረው። ሰዎች የሚያደምጡ መቼ ነው? ንግግር ከፈለጉ
ካሁን ግን ብለህ ሰርታር ከሆንክ አፍህ ክዳን ካጣ ትዋረዳለህ። ንግግር ቦታ አይኖርም። وأن تستأثر بالحديث ንግግር ለኔ ብቻ ይሁን አትበል። ዱነ الآخرين ሌሎችን ከልክለህ ይሄን ትናንት ከትናንት ወዲያ አንስተና እኔ ብቻ ካልተናገርኩ አትበል። ለአድማጭ ለሰዎች ጆሮ ስጣን። ሰዎች እንድታደምጣቸው ይፈልጋሉ አንተ እንዲያደምጡ እንደምትፈልገው ሁሉ። وأن تكثر الحديث ንግግር አታብዛ፣ ወሬ አታብዛ። عن نفسك ስለ ራስህ ومفاخرك ስለ ጀብድህ ስለ ስኬትህ እኔ ማለት እንዲህ ነኝ፣ እኔ በዚህ ገብቼ፣ እኔ በዚህ ወጥቼ፣ እኔ አትበል። ሰዎች ይንቁሃል። ሰዎች እኔ እያለ የሚናገርን ሰው ይጠላል። ምክንያቱም እነሱም እኔ ያላቸው። በተለይ ደግሞ የበለጠ የሚያስጠላው የቁም ነገር መድረኮች ላይ፣ የዕልም መድረኮች ላይ፣ የውይይት መድረኮች ላይ ሰዎች ቁም ነገር ፈልገው መጥተው ቁም ነገሩን አንተን ብቻ አታድርግ። ባገኙት አጋጣሚ የህይወት ታሪካቸውን ብቻ የሚናገሩ ሰዎች ማይረባ ምንም አይጠቅም ቁም ነገር ማያስጨብጥ ታሪካቸው። ታክሲ ውስጥ ሄድ እንዲሆንኩኝ፣ ምግብ ቤት ላይ እንዲሆንኩኝ፣ ክርምት እንዲሆንኩኝ፣ በጋ እንዲሆንኩኝ፣ ልጄ እንዲሆነች፣ ወንድሜ እንዲሆነ የነቢን ታሪክ ተናገር። አይሷስ መጨረስ ከሱ የሰሃቦችን ተናገር፣ የትልልቅ ሰዎችን ተናገር። ነዓም ዋቂዒ ለመሆን አንዳንዴ ነባራዊ የሰዎችን የዘመናቸውን የመንደራቸው ታሪክ ማካፈል ካስፈለገ ሁሌም የላዩን ስታወራባቸው ሰዎች ወደ ላይ መውጣት ሊከብዳቸው ይችላል ከተባለ አንዳንዴ ያስተምራሉ የሚባሉ ታሪኮችን ተናገር። እሱንም እንደው ከሌላ ሰው ጋር አያይዘው ወይም እንዳጠቃላይ ብትናገር መልካም እንጂ ሰዎች ስለራሱ ሁሌ የሚናገርን ሰው አይወዱም። እነሱ የሚናገሩት አላቸው። ሰው ስለራሱ ሲናገር በጣም ነው ደስ የሚለው። ነፍሲያ ሁሌ ደስ የሚላት ነገር ካደረከላት ትበላሻለች። በተለይ የዕልም መድረክ ላይ የሸሪዓ መድረክ ላይ ለሰዎች የሚጠቅምን ነገር ለማስተላለፍ የተሰየምከበት ቦታ ላይ ኺያናም ይሆናል፣ ሰዎችን መጉዳትም ይሆናል። ቁርአኑን ሐዲሱን ብርቱ የዲን የዱንያ ጉዳይን መናገር ትተህ ትርኪ ምርኪ የራስህን ታሪክ የምትናገር ከሆነ ትን ያለ ያስነጠሰህን ሁሉ የምታወራ ከሆነ ይሄ ሰዎችን መጉዳት ነው የሚሆነው። ብዙ የሚጠቅማቸውን ነገር የምትናገርበትን ሰዓት ማይረባ ነገር ላይ ስለምታቃጥል ማለት አይደለም። እንደዚህ ትልልቅ መድረኮች ላይ 2 3 4 ሰዎችን ቁጭ ባሉበት እኔ እያልክ ስለ ራስህ መናገር አታብዛ፣ ትናቃለህ። التسرع في نشر الأخبار ዜናን ማሰራጨት ላይ ችኮላን ተጠንቀቅ። التسرع መቸኮል في نشر الأخبار ወሬን ለማሰራጨት قبل التثبت منها ሳታረጋግጥ ትክክለኛነቱ وقبل التحقق እርግጠኛም ሳትሆን ሳታጣራም من جدوى نشرها ማሰራጨቱ ጥቅም አለው የለውም የሚለውን ሳታጣራ إن صحت ትክክል ከሆነ ሁለት ነገር ነው ያለው ማለት التسرع في نشر الأخبار قبل التثبت منها ወሬው ትክክል ነው አይደለም የሚለውን ሳታጣራ ለማሰራጨት መቸኮል አንድ ችግር ነው። ሁለተኛው وقبل التحقق من جدوى نشرها ማሰራጨቱ ምን ጀድዋ አለው ምን ጥቅም አለው إن صحت ትክክል እንኳን ቢሆን ወሬን በተመለከተ እነዚህ ሁለት አደቦች ያስፈልጉናል። እነዚህ በጣም እየጠፉ ያሉ አደቦች ናቸው። ዛሬ ዜናውን ጨርሰው ሳይሰሙት ለማጋራት የሚሮጡ ሰዎች አሉ። አንብበው ሳይጨርሱት ሼር ለማድረግ የሚጣደፉ ሰዎች አሉ። ምናልባትም ዜናው የተነገረው ከታች ውሸት ነው ለማለት ሊሆን ይችላል። ውሸት ነው የሚለው ማሳረጊያው ጋር ሳይደርሱ ወሬውን ይዘው ቆርጠው ያሰራጩታል። በዘመናችን ሰዎች ማይነግዱበት የለም። በክብራቸው በስማቸው በዲናቸው ይነግዳሉና ላይክና ሼር ለማግኘት ቀዳሚ ለመሆን በዲን የተከለከለን ወሬ ያሰራጫሉ። ባልና ሚስት ያፋታሉ፣ ወዳጅና ወዳጅ ያለያያሉ፣ ሀገርና ሀገር ያባላሉ፣ ጎሳና ብሔርን ጎሳና ጎሳን ያፋጃሉ። በምን በችኮላ ሰዎች ያላደረጉትን አደረጉ፣ ያልሄዱበትን ሄዱ፣ ያልሆኑትን ሆኑ። ይሄን ማድረግ ምንድነው? ሰፈሁን ጅልነት ነው። ወኺፈቱን የዐቅል ማነስ ነው። ወጠይሹን አለመብሰል ነው። የሥነ ምግባር ችግር ነው። ኢንሂራፉን ወጢራብ ማለት ነው። ጠይሽ ማለት ሶስቱም ቃላቶች ተመሳሳይ ናቸው። ማናቸው አንዱ የአንዱ ውጤት ነው። ሰፈህ وهو خفة العقل وعلامة خفة العقل الطيش والاضطراب وسرعة الحركة رزانا بسلة سكنة ማጣት ወሬ እንደሰሙ ጭራውን እንደያዙ ሲያረጋግጡ ማሰራጨት። አፋቸው ይበላቸው ሰዎች አሉ። ይሁን ነገር ሳልፖስት አልውልም የሚሉ ሰዎች አሉ። የግድ ሶሻል ሚዲያ አካባቢ ላይ ያሉ ሰዎች አክቲቪስት የሚባሉ ሰዎች ሸር ላይ አክቲቭ ናቸው። አብዛኛውን ጊዜ ለሸር የቀረቡ ናቸው። ትናንት ምን ብለናል? አንድ ሰው ወንጀለኛ ለመሆን የሰማውን ሁሉ ማውራቱ ብቻ ይበቃል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ምንም ወንጀል ባይኖርበት የሰማውን ሁሉንም እንደወረደ ማውራት ወንጀል ነው፣ ወንጀለኛ ያደርጋል። ምክንያቱም ከሰዎች ንግግር ውስጥ ውሸት ይኖራል፣ ስተት ይኖራል። አረጋግጣለሁ أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين ወሬ እንደሰማችሁ አታውሩ፣ ቀድማችሁ አረጋግጡ። ካልሆነ ሰዎችን ወንጀለኛ ታረጋላችሁ፣ እናንተም ወንጀለኛ ትሆናላችሁ፣ ኋላ ላይ ትጸጸታላችሁ ይላል። የሆነ ወሬ ሲወራ ሰዎች ይመሳሰልባቸዋል በጆሮአቸው። አለያ ደግሞ የአንድ ሰው ወሬ ለሌላ ሰው አድርገው ያወሩታል፣ ጨምረው ፈስረው ያወሩታል። አንተ የሰማውን ሁሉ ካወራህ የሰው ቤት ትበጠብጣለህ፣ ዲንህን ራስህን ትጎዳለህ፣ በማላ ያኒ መዝገብህን ትሞላለህ፣ በወንጀል መዝገብህን ትሞላለህ። ስለዚህ የተሰማው ሁሉ ሳያረጋግጡ ማውራት አይገባም። እርግጠኛ ብትሆንም ደግሞ ሁለተኛ ምን ይጠብቅሃል? ይሄም ባወራው ምን ይጠቅማል በል።
ማይጠቅም ነገር አውርተህ ራስህን ነው የምታስገምተው። የሰዎችን ሰዓት ነው የምትሻማ። ሰዎችን ኸይር ማሰማት የቻለን ሸር ለምን እናሰማ? እኛ በኸይር መጠመድ እየቻለን በሸር ለምን እንጠመዳለን? አፍ ስላለን ብቻ ማውራት የለም። ላፋችን ክዳን አላህ ያበጀለት የመረጠን እንድናወራ ነው። አልሚዛሑ ሐሰኑ ሚዛህ ቀልድ መልካም ነው ከቻሉበት በልክ ከሆነ በቦታው ከሆነ። ወልኢቅላሉ ሚንሁ ቀልድ ምንም እንኳን ጥሩ ቢሆን ቀልድን መቀነስ አሕሰን የበለጠ በላጭ ነው፣ ጥሩ ነው። መቀለድ ቀልድ በቦታው መልካም ነው፣ ሐሰን ሳይበዛ። ቀልድ እንደ ጨው ነው። ጨው ከበዛ ምግቡ ይጎመዝዛል፣ ይመራል። ህይወትህ ላይ ጨዋታህ ላይ ቀልድ ከበዛም እንደዚሁ። ጨው ምግብ ላይ መጥፋት የለበትም፣ ካነሰ ምግቡ ውሃ ውሃ ይላል። ህይወታችን ላይም ሁሌ ቁም ነገር መሆን የለበትም። አንዳንዴ ቀልድ ያስፈልጋል። ታዲያ ቀልዱ ምን አለው? አደብ አለው። ከቀልዱ አደብ አንዱ ምንድነው? አለመብዛት። ሁዳዳ ቀልድ አደብ አለው። ከቀልድ አደብ አንዱ ምንድነው? ቀልድ አለመብዛት። በቀልድ ዙሪያ ክታቦች ተጽፏል። በአደቡ ዙሪያ፣ በመጠኑ ዙሪያ፣ በቦታው ዙሪያ፣ በእንከኖቹ ዙሪያ ባሕት የሚያደርጉ ክታቦች፣ ርሳላዎች። ነብዩ አለይሂ ሰላቱ ወሰላም ቁም ነገረኛ ናቸው። ቁም ነገርን አስተምረዋል። ግን እሳቸው አንዳንዴ ይቀልዱ ነበር። እርሶ እኮ ያስቁናል አሏቸው ሰሐቦች። ያ ረሱላህ እርሶም እኮ ያስቁናል አሏቸው። አዎ አስቃቸዋለሁ፣ እቀልዳለሁ፣ ግን ሐቅን እንጂ አልናገርም አሉ። ከቀልድ አደብ አንዱ ምንድነው? ቀልዱ ሐቅ መሆን አለበት። ቀልዱ መብዛት የለበት። ቀልዱ የቁም ነገር ቦታ ላይ መሆን የለበት። ለቁም ነገር ሰዓት መሆን የለበት። ዓላማ ሊኖረው ይገባል። ሰዎችን ለማነቃቃት ለመልካም ዓላማ መሆን አለበት። በቀልድ መታወቅ የለበት። በቀልድ የሚታወቅ ሰው ቀልደኛው እገሌ፣ ቀላጁ እገሌ፣ ኮሜዲያኑ የሚባል ነገር የለም በእስላም። በቀልድ ብቻ ተመድበህ መኖር የለብህም። ይሄ ነው በዲናችን የተወገዘ ነው። እንደ አስፈላጊነቱ እግረ መንገድ ነው መሆን ያለበት። ወከዛልክ ቀልድ የተሰጠው አለ፣ የለመመድ አለ። የተሰጠው ከሆነ ችግር የለም። እንዲሁ ከመላሳቸው ጫፍ ላይ ዱዓባ፣ ጠራፋ፣ ቀልድ ተሰጧቸው የሆነ ሰዎች አሉ። እንዲህ አይነት ሰዎች ቢቀልዱ ያምርባቸዋል። ቢያበዙም ሆን ብለው ፈልገውት ካልሆነ ችግር የለም። ግን ምንም መቀለድ የለም፣ ተሰጠው አይደለም። ቀልድ ብሎ የሚያመጣው ነገር ያስለቅሳል። ቀልድ ብሎ የሚያነሳው ነገር ያስለቅሳል። ለቅሶ ሰርግ ቤቱን፣ ደስታ ቤቱን ሀዘን ቤት ያስመስለው። እንደዚህ አይነቱ ሰው ዝም ብለህ ፈንዝጋው፣ ዚክር ስራለት ላክ ቀልዱን አታርክሰው። ስለዚህ መቀለድ የሚፈልግ ሰው እኔ ለቀልድ የተገራሁኝ ነኝ ወይ ማለት አለበት። በግድ እገሌ ስለሚቀልዱ እገሌ ቀልድ ስለሚቀራለት ቀልዱ ስለሚያስቅለት በግድ አስቃለሁ ሰዎችን በግድ ካልሳቃቸው ብለው ለመከርኮም የሚፈልጉ ሰዎች አሉ። ይሄኔ አላዋጣ ሲላቸው ወደ ውሸት የሚሄዱ ሰዎች አሉ። አይገባም። ስለዚህ ቀልድ ሐሰን ነው በልክ ከሆነ፣ መቀነሱ ደግሞ አሕሰን ነው፣ የተሻለ ነው። ህይወታችን ብዙ ቁም ነገሮች ያሉበት በቁም ነገር ልናሳልፈው የሚገባ ነው። አንዳንዴ መሰለቻቸት ሲኖር ቀልድ ጣል ልናደርግ ይገባል። የዕልም መድረክ ላይም ቢሆን በልክ በመጠኑ አስፈላጊ ነው። ሰዎች እንዳይተኙ እንዳይንቀላፉ። መብዛት ግን የለበት፣ በቦታው መሆን አለበት። እየተማረን ያለው ስለ አኺራ ሆነው ቀልድ ማስገባት የለብን። ነዓም ተሰጧቸው የሆነ ሰዎች አሉ፣ ደጋግ ቀደምቶች ሚን ታቢዒን አንዱ መጅልስ ላይ አስቀው እዛው መልሰው የሚያስለቅሱ ነበር፣ አስለቅሰው መልሰው የሚያስቁ ነበር። ምንድነው ይሄ? ተሰጥኦ ከሆነ ያምራል፣ ወዲያው መቀየርም ትችላለህ። በግድ መሆን የለበትም። አንድ አስተማሪ እንዲህ አይነት ተሰጥኦ ነበራቸው። ጥቁር ኮት ለብሰው ካባ ለብሰው አውልቀውት ውዱእ ሊያደርጉ ሲሄዱ አንዱ ቾክ አነሳና ካባቸው ላይ የአህያ ፊት ምስል ሳለበት። ከዛ ግልጥ አድርጎ አስቀመጠላቸው። ሲመጡ ሊተነኩሳቸው ፈልጎ ነው፣ አህያ ተመስላል ሌላቸው ፈልጎ ነው፣ አደብ የሌለው ሰው። እሳቸው ደግሞ ቀልድ ተሰጣቸው ነውና ልክ ዱዓቸውን ጨርሰው መተው ካባውን ሲያዩት በካቦርቴ ፊቱን የጠረገው ማን ነው አሏቸው። ወደ ራሱ መለሱበት። ይሄ በቀላሉ አይደለም የሚመጣው፣ አስበው ታይተውት አይደለም፣ ተሰጣቸው ስለሆነ ሲመጡ ካቦርታቸው ላይ ጥቁር ካቦርት ላይ በቾክ በነጩ የአህያ ምስል ያስቀመጠላቸውን ሰው መለሱበት። በለካበት በሰፈረበት ሰፈሩለት። እንዲህ አይነቱ ከሆነ ሳይበዛ ችግር የለውም። ከበዛና ያለወራው ከሆነ አደብ አይደለም። ወሚነል ሙዛሂ ከذلك ከማን እንደሚቀለድ መታወቅ አለበት። ወላጆች ልጆቻቸውን ቢያጫውቱ ችግር የለውም። ልጆች ከወላጆቻቸው ጋር ለመቀለድ ብዙ መርሐላ ያስፈልጋቸዋል። የቱ ጋር ከማን ጋር እንደመቀለድ ማወቅ አለብን። ያለ ቦታው የሆነ ቀልድ አይደለም፣ መጥሙም ነው። ወሚነል ሙዛሂ አልሙንከሪ መጥፎ ከሚባሉ የቀልድ አይነቶች አንዱ ኢኽፋኡ መደበቅ ነው። መታኢል ኢንሳን የሰውን ዕቃ ቢዛዕሚ ሙዳዓበቲሂ እሱን ለማጫወት ለጨዋታ ለቀልድ ተብሎ የሰው ዕቃ መደበቅ የተከለከለ በዲን የተወገዘ ቀልድ ነው። وهذا يفعله بعض الناس ይሄን አንዳንድ ሰዎች ያደርጉታል። وهو جدلان ደስ ያላቸው ጥሩ የሰሩ መስሏቸው ويغفل أنه قد وقع እንደፈጸመ ዘንግቶ في اسم ወንጀል ላይ እንደወደቀ ስተት እንደፈጸመ ዘንግቶ የሰው ቃል ሰው የሚደብቁ አሉ። ደስ ያለው ጀድላን ፈርሃን ማለት ነው። ይሄ ስተት ነው፣ የተከለከለ ነው። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል?
ላ ያእኹዝ አሐዱኩም አንዳችሁ እንዳይወስድ እንዳያነሳ መታዐ ሷሒቢሂ የጓደኛውን ዕቃ ላ ላዒበን ለጨዋታም ይሁን ወላ ጃዳ ለቁም ነገርም ይሁን አንዳችሁ ጓደኛ ወንድሙ ያስቀመጠውን ዕቃ ከቦታው አንስቶ እንዳያስደነግጠው። ወኢዛ አኸዘ አሐዱኩም አንዳችሁ ካነሳ አሷ ሷሒቢሂ የጓደኛውን ዱላ ካነሳበት፣ ዱላ የሚለው ምሳሌ ነው። ጫማ ሊሆን ይችላል፣ የመኪናው ቁልፍ ሊሆን ይችላል፣ ስልኩ ሊሆን ይችላል፣ ኮፍያው ሊሆን ይችላል፣ ካልሲው ሊሆን ይችላል፣ ቦርሳዋ ሊሆን ይችላል። ፈልየሩደሃ ኢለይሂ ወደ አነሳበት ቦታ ፈጥኖ ይመልሰዋል እንዳያስደነግጠው ማለታቸው። ጫማ አንስተው ደብቀው የሚያስበረግጉ ሰዎች አሉ። ስልክ አንስተው የሚያስበረግጉ ሰዎች አሉ። ባህል መጀር ይሄ ክልክል። እንዲህ አይነት ቀልድ የተወገዘ ነው። ወከዛሊክ መኪና እየነዱ አጠገባቸው ፊት ለፊት የሚያውቁት ሰው ሲመጣ መሪ ዞር አድርገው የሚያስደነግጡ ሰዎች አሉ። ይሄን ያደረገ ሰው መላኢካ ይረግመዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። ሶሒህ ሙስሊም ውስጥ ያለ ሐዲስ። ይሄን ያደረገበት ያለው ሰው የእናቱ የአባቱ ልጅ እንኳን ቢሆን አይ ወንድሜ ነው አይጎዳኝም ለቀልድ ነው እንኳን ይላል ቢባል ይሄን ማድረግ ያስረግማል። ይሄን ድርጊቱን እስኪያቆም ድረስ መላኢካ ይረግመዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሶሒህ ሙስሊም ሌሎች የሚዘገቡት ሐዲስ። ሙስሊም ውስጥ መኪና ይላል ወይ አይደለም፣ ሐዲዳ ነው የሚለው በብረት በስለት ነው የሚለው። ስለት ብረት የሚለው መኪናን ያካትታል፣ አደጋም ያመጣል። ጦርን መሳሪያን ወደ አንድ ሰው ማነጣጠር፣ ቢላዋን አንስቶ በዚህ እንዳለልሽ እያሉ ያነጣጠሩ ማስፈራራት አያደርገውም አታደርገውም እህቴ ናት ወንድሜ ናት እንኳን የሚል ሰው ላይ ቢሆን ይሄን ማድረግ ያስረግማል እስኪያቆም ድረስ፣ ድርጊቱን እስኪያቆም ድረስ መላኢካ ይረግማል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄንም በብዛት እናያለን። ትኩስ ነገር እንደሚመርጨት ብለው የሚመልሱ ሰዎች አሉ። የተከለከለ ሰውን የሚያስደነግጥ ማንኛውም ነገር ማድረግ ክልክል ነው። ከዚህም እንረዳለን በዘመናችን ፕራንክ ነው ፍራንክ የሚባል ብዙ ሰዎች የሚፈጽሙ ስህተት አለ። እነሱ ፕራንክ ይሉታል፣ ግን ፍራንክ ነው። በትክክል የፈለጉበት ፍራንክ ነው። አይቻልም፣ ወንጀል ነው። ቀለል ያለች ነገር ብትሆን እንዲሁ ያን ያክል ማታስደነግጥ ፈገግታ ብቻ መታመጣ ብትሆን የቆመን ሰው የተቀመጠን ሰው ማታስቆም የቆመን ማታስጋድምና ማታስበረግግ ትንሽ ከፈፍ ያለች ከሆነ ችግር የለው ቀልድ የሚለው ውስጥ ትገባለች። ነገር ግን ሰው በርግጎ እሳት ውስጥ ሄዶ እንዲገባ መኪና ጎማ ውስጥ እንዲገባ የሚያደርግ አሊያ ደግሞ በማይቻል ነገር በዲን በማይቻል ነገር ፕራንክ ማድረግ የለም። የፈረንጆች ሱና ነው፣ የፈረንጆች ሱና ነው። ወከዛልክ ምን ወር ላይ ነው የሚዋሹት ውሸት አለ። አፕሪል ዘፉል የሚሉት አለ። የሙስሊም ተግባራት ህይወታቸው ሁሉ ቀልድና ጨዋታ ዛዛታ የሆነ ሰዎች አሉ። አልፎ ተርፎ ማይገምቱት ነገር ሲገጥማቸው ምን የሚሉ ሰዎች አሉ። አንዳንድ ሰማ ጌታዬ ሆይ አፕሪል ዘፉል ነው በለኝ የሚሉ ሰዎች አሉ። ጭራሽ ጌታ አላህ እነሱን እንደዛ ሊላቸው ማለት ነው። ይሄ አደብ ከለቀቁ አንዴ መረን ከለቀቁ የት እንደሚደርስ አላህ ወስኖት ባሪያው ላይ የከተበውን ነገር ይሄ በጭራሽ ለኔ አይገባኝም አፕሪል ዘፉል ነው በለኝ ምናምን የሚሉ ሰዎች አሉ። አላህ ነው አንተ እንደዛ የሚለው? አላህ ምስታን። ይሄ ከካፍር ጋር ከጋጠ ወጥ ሰው ጋር መዋል፣ የካፍሮችን የሙጅሪሞችን ፊልም ድራማ ማየት፣ የሚያነቡትን ነገር አለመምረጥ እዚህ ያደርሳል። አብዛኛው የዘመኑን ትውልድ በተለይ ሴቱ ዓለም ፊልም አበላሽቶታል፣ ድራማ አበላሽቶታል። የሚናገሩት የኩፍር ቃል ይናገራል፣ ማይመጠን ቃል ይናገራል። አልመናሂ ለፍድያ የሚል ድርሰት አለ ራሱን የቻለ በክር አቡ ዘይድ ረሂመሁላህ ተዓላ ኢብኑ ዑሰይሚን አላቸው። እኔ ሳስበው በእኛ ሀገርም ያስፈልጋል። አልመናሂ አለፍድያ የተከለከሉ ቃላት፣ ማይገቡ ቃላት ትልልቅ ሰዎች ሳይቀሩ በአላህ ስም አመሰግናለሁ ይላሉ። ሰሞኑን እኔ ሰማሁት እገሌ የሚባለውን ቴሌቪዥን ጣቢያ በአላህ ስም አመሰግናለሁ አላመሰ ነው። ወላሂ ዘገነነኝ ከላይ እስከ ታች። ይሄ ጣቢያው በዘፈን በፊልም በምን የሚታወቅ ስንት ሙሲባ ያለበት ነው። የሆነች ነገር አደረገ ሰውየው ወይም ቻናሉ በአላህ ስም እገሌ ቻናልን አመሰግናለሁ። ምን ማለት ነው? አላህ አመስግነኝ ብሎ ወክሎሃል ወይስ ይሄኛው ስንት ቆሻሻ ያለበት ድርጊት የሰራውን ስራ አላህ አመስግኗል አንተ ነብይ ነህ በራስ ስም አመስግን። ማመስገን ስትፈልግ ማንኛውንም ስም በራስ አመስግን። በአላህ ስም አመሰግናለሁ አይባልም። በአላህ ስም አመሰግናለሁ አይባልም። የተሳሳተ አገላለጽ ነው። ምን ማለት ነው? በአላህ ስም አመሰግናለሁ ማለት አላህ ወክሎኛል አመስግን ብሎኛል ማለት ነው። ወይም ደግሞ ይሄን ስራ አላህ አመስግኖላችኋል ማለት ነው። በፈጣሪ ስም አመሰግናለሁ ይላሉ ጎረቤቶቻችን። ከዛ ተወስዶ ነው ወይ በቦታው ነው። ጭራሽ ደግሞ ወንጀል ያለበትን ድርጊት እገሌ የሚባለውን ቴሌቪዥን ጣቢያ አላህ ያመሰግነዋል። ምን ስላደረገ? እስላምን ስለተዋጋ፣ ሒጃብን ስለተዋጋ፣ ብልግናን ስላሰራጨ። ሌሎችም ቃላቶች አሉ የተከለከሉ እንደ ሙስሊም እንጠቀማቸው ማይገቡ ቃላቶች አሉ። ቃላችንን መዝን አደብ ሊኖረን ንግግር የመረጠን እየለካን ልናወጣ ይገባናል። አላህ ተዓላ አለም። የዛሬ ደርሳችን በዚህ ያበቃል። ወቢላሂ ተውፊቅ። አላህ ተባረከ ወተዓላ በሰማነው በተማርነው የምንጠቀም ያድርገን። አኽላቃችን አደባችን እሱ ያሳምርልን። أخلاقاتنا أدباتنا نسو يسامر له. اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت. اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت واصرف عنا سيئها فإنه لا يصرف سيئها إلا أنت. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة.
اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم فرج هم المهمومين، اللهم فرج هم المهمومين، ونفس كرب المكروبين، ونفس كرب المكروبين، واقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين، وارحم موتانا وموتى المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين، وصلى الله وسلم على نبينا محمد.